ኦልራይት ድምፅ ያወጣሁት እሺ፣ ያወጣሁትን ድምፅ ሰምታችኋል። ግን ሰላም ውድ የኔ ተማሪዎች፣ አንድ ሰው how are you ብሎ ቢጠይቃችሁ እናንተ ምን ብላችሁ ነው የምትመልሱት? I'm fine thank you and you? 99% ሰዎች I'm fine thank you ብለው ይመልሳሉ። እዚህ how are you ስትባሉ እናንተ ልትሏቸው የምትችሉት ሀያ ውድ የሆኑ መንገዶችን ወይም ኤክስፕሬሽኖችን ዛሬ ያሳያችኋለሁ ማለት ነው። እነዚህን አገላለጾች በአራት ዋና ዋና ክፍሎች እንከፍላቸዋለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ don't forget to like and subscribe. Let's go እንጀምር። alright ወደ መጀመሪያው እንሄዳለን ማለት ነው። የመጀመሪያው እንግዲህ when you feel good or feel so nice የሆነ ጥሩ ስሜት ሲሰማችሁ ወይም ደግሞ ጥሩ ሙድ ላይ ስትሆኑ ፖዚቲቭ ወይም ሃፒ ሙድ ሲሰማችሁ በጣም ጥሩ ሙድ ላይ ነኝ፣ ጥሩ ስሜት እየተሰማኝ ነው ለማለት ስትፈልጉ እነዚህ ምላሾች መጠቀም ትችላላችሁ ማለት ነው። alright the first one is እንግዲህ የመጀመሪያው ኤክስፕሬሽን I'm well ነው። how are you ብለው ሲጠይቋችሁ I'm well ትላላችሁ። ደህና ነኝ፣ ሰላም ነኝ የሚል ክላሲክ የሆነ ንግግር ነው ማለት ነው። how are you today ብትባሉ I'm well thanks ማለት ትችላላችሁ ማለት ነው። ለዚህ የመጀመሪያው ነው። ሁለተኛው ደግሞ ኤክስፕሬሽን pretty good ነው። pretty good so በጣም ጥሩ ነው ማለት ነው። pretty good ስትሉ alright በጣም አሪፍ። ሌላኛው ደግሞ happy and content ነው። happy and content ስትሉ ምንድነው? ደስተኛ ነኝ ባገኘሁት ወይም ባለኝ ነገር እየረካሁ ነው አመሰግናለሁ ስትሉ happy and content ማለት ትችላላችሁ። አራተኛው ኤክስፕሬሽናችን ደግሞ much better now that you are with me ትላላችሁ። much better now that you are with me ማለት ትችላላችሁ። ምን ማለት ነው ያገላለጽ? አንተ ወይም አንቺ እስካለሽኝ ድረስ ወይም ከጎኔ እስከሆንክ ድረስ አብረሽኝ ስለሆንሽ የበለጠ ደስ ብሎኛል፣ የበለጠ ደስታ ተሰምቶኛል ስትሉ much better now you are with me ትላላችሁ ማለት ነው። ለጓደኛችሁ ወይም ለፍቅረኛችሁ ይሄንን አገላለጽ መጠቀም ትችላላችሁ ማለት ነው። is that clear? በጣም አሪፍ። ሌላኛውና አምስተኛው አገላለጻችሁ እንግዲህ so far so good ነው። so far so good እንግዲህ እስካሁን ድረስ አሪፍ ነኝ፣ ደህና ነኝ፣ እስካሁን ባለው ነገር ሁሉ ሰላም ነው ስትሉ so far so good መጠቀም ትችላላችሁ። ልጠይቃችሁ፣ ከላይ ያየናቸውን አምስት አገላለጾች እንግዲህ አይተናል ማለት ነው። ስለዚህ እስቲ እነዚህን አገላለጾች ደግሞ ሪፒት እናርጋቸው። እዚህ ጋር የመጀመሪያው ደህና ነኝ ወይም ሰላም ነኝ ስትሉ ምንድነው የምትሉት? I'm well very good። በጣም ጥሩ ነኝ ስትሉስ pretty good ካላችሁ በጣም አሪፍ። እሺ ደስተኛ ነኝ ባለኝ ነገር የረካሁ ነኝ ስትሉ ምንድነው ብያችኋለሁ? happy and content ማለት ትችላላችሁ። በጣም አሪፍ። እንግዲህ እስካሁን ባለው ነገር ሰላም ነው፣ እስካሁን ያለው ነገር ሰላም ነው ስትሉ so far so good ትላላችሁ። በጣም አሪፍ። ወደ ሁለተኛው ኤክስፕሬሽን ልውሰዳችሁ። alright number 2 is when you feel normals or በቃ feeling normals ወይም ደግሞ very natural ሙድ ሲኖራችሁ እነዚህን አገላለጾች መጠቀም ትችላላችሁ። ለምሳሌ በጣም አልተጎዳሁም፣ በጣምም አልተደሰትኩም፣ በቃ ኖርማል ነኝ የሚል አገላለጽ አንዳንዴ ጥሩም አይደለም አንዳንዴ መጥፎም አይደለም ብላችሁ ለመግለጽ ስትፈልጉ እነዚህን አገላለጾች ትጠቀማላችሁ። alright the first one is so you can say so ማለት ትችላላችሁ። ግማሽ 50-50 ነኝ ማለት ነው። right how are you today ቢላችሁ so ትላላችሁ። so 50-50 ነኝ እያላችሁ ነው ማለት ነው። and the second one is nothing much ምንም የተለየ ነገር የለም ስትሉ ነው nothing much ማለት ትችላላችሁ። or medium well መካከለኛ ነው ለማለት ነው። ነገሮች መካከለኛ ደስ የሚሉ ናቸው ለማለት ነው። ለምሳሌ አንድን ሰው ፈገግም ለማስባል ልትጠቀሙት ትችላላችሁ። especially native speakers are use this medium well ይላሉ። how are you today? I'm medium well ይላሉ። that means መካከለኛ ነው ስሜት እያለ ነው ማለት ነው። በጣም አሪፍ። ሌላኛው አገላለጽ ደግሞ better than nothing ነው። better than nothing means ከምንም ይሻላል መቼም እንደማለት ነው። ከምንም ይሻላል ስትሉ better than nothing ትላላችሁ። and the other one is yeah right ስትሉ እንግዲህ ሁሉ ነገር ሰላም ነው ምንም አይልም እንደማለት ነው። right native speakers ብዙ ጊዜ ይሄንን ይጠቀሙታል። yeah right ይላሉ። just ምንም አይደል በቃ ሁሉ ነገር ሰላም ነው እያላችሁ ነው ማለት ነው። በጣም አሪፍ። እሺ ወደ ስድስተኛው ልሰዳችሁ like you
but better ማለት ትችላላችሁ። like you but better ማለት ምን ማለት ነው? ይሄ እንግዲህ ጓደኞቻችሁን ቀለድ አድርጋችሁ የምትጠቀሙት የአመላለስ ስልት ነው ማለት ነው። ምን እያላችሁ ነው ማለት ነው? ልክ እንዳንተ ደህና ነኝ፣ የሹፈት አይነት ልክ እንዳንተ ደህና ነኝ ወይም ልክ እንዳንቺ ደህና ነኝ፣ ትንሽ ብሻል ነው እንጂ ካንቺ ወይም ትንሽ ብሻል ነው እንጂ ካንተ ብላችሁ መመለስ ስትፈልጉ like you but better ማለት ትችላላችሁ ማለት ነው። በጣም አሪፍ። እስቲ በሁለተኛው ሴክሽን ላይ ያየናቸውን እንገማቸው ወይም ቶሎ ቶሎ እናንተ ሪቫይዝ አድርጉልኝ። ግማሽ ግማሽ ሰላም ነኝ ስትሉ እንዴት ነው? ሶ right ሶ 50 ከሚለው ቃል የተወሰደ ነው ሶ የምትሉት። በጣም አሪፍ። ምንም የተለየ ነገር የለም ስትሉስ እንዴት ነው? nothing much ከምንም ይሻላል ስትሉ እንዴት ነው? better than nothing ብላችሁ ነው የምትገልጹት። ናይስ ዋን፣ በጣም አሪፍ። ልክ እንዳንተ ነኝ ወይም ልክ እንዳንቺ ነኝ ግን ካንቺ ይበልጣለሁ፣ ደህና ነኝ ግን ካንተ ይሻላለሁ ስትሉ እንዴት ነው የምትመልሱት ማለት ነው? like you but better ብላችሁ ነው። በጣም አሪፍ። ትንሽ ይሻላለሁ ካንተ እያላችሁ ነው ማለት ነው። ኦልራይት እሺ። አዎ ሁሉ ነገር ሰላም ነው ስትሉ፣ ሁሉ ነገር ሰላም ነው ስትሉ yeah right ትላላችሁ ማለት ነው። ነገሮች ሁሉ መካከለኛ ናቸው፣ ደስ የሚሉ ናቸው ማለት ስትፈልጉ እንዴት ነው የምትሉት? medium well ትላላችሁ ማለት ነው። በጣም ናይስ። ወደ ሶስተኛው ሴክሽን ልውሰዳችሁ እስቲ። ኦልራይት ሶስተኛው ሴክሽን ደግሞ when you feel very hard or ነገሮች አልጋ ባልጋ ሳይሆኑ ሲቀሩ እንደሚታወቀው እንግዲህ ሁልጊዜም ጥሩ ነገሮች አይፈጠሩም ወይም አይኖሩም አይደል? ስለዚህ አንዳንድ ጊዜ ሲደክሙ ወይም ነገሮች ሲከብዱን በቃ ዝም ብለ አለሁ ለማለት የምንጠቀማቸው አገላለጾች ናቸው እነዚህ። አሁን ተከትዬ የምነግራችሁ when you feel very hard right? ወይም ደግሞ ምናልባትም ደግሞ አንድ ሰው እየመጡ how are you ቢላችሁ በቃ ትክክለኛ ስሜታችሁ መናገር ቢኖርባችሁና ምንድነው የምትሉት? not so well ትላላችሁ። not so well ብዙም ደህና አይደለሁም not so well ትላላችሁ right? how are you today? not so well ብዙም ደህና አይደለሁም እያላችሁ ነው ማለት ነው። I've been better ማለት ደህና ሆናለሁ፣ ከዚህ የተሻለ ነበርኩኝ፣ ከዚህ በፊት አሪፍ ነበርኩኝ ወይም የተሻለ ነበርኩኝ ስትሉ I've been better ትላላችሁ ወይም ደህና ሆናለሁ አሁንም ብላችሁ ጥሩ እንዳልሆናችሁ እየተናገራችሁ ነው ማለት ነው። በጣም አሪፍ። ሶስተኛው ደግሞ I need some space and quiet ትላላችሁ። I need some space and quiet ትንሽ እረፍትና በቃ ጸጥታ ብቸኝነት ያስፈልገኛል ስትሉ ነው ማለት ነው። እንዴት ነህ ዛሬ? how are you today ብትባሉ I need some space and quiet ትላላችሁ። ትንሽ እረፍትና ጸጥታ ወይም ብቸኝነት ያስፈልገኛል፣ በቃ ጭንቅ ብሎኛል፣ ጨንቆኛል እያላችሁ ነው ማለት ነው። I need some space and quiet ስትጠቀሙ how was your day እናንተም ትላላችሁ I need some space and quiet ትላላችሁ ማለት ነው። በጣም አሪፍ። oh gosh all kinds of stuff ትላላችሁ። ሌላው oh gosh all kinds of stuff ይህ ማለት ብዙ ነገር እየሆንኩ ነው፣ ብዙ ነገሮች እየተደራረቡብኝ ነው ስትሉ oh gosh all kinds of stuff ትላላችሁ ማለት ነው። ይሄ ማለት ምንድነው? በስራ ወይም በህይወታችሁ ውጥረት ላይ ሲበዛባችሁ የምትጠቀሙት አገላለጽ ነው። oh god all kinds of stuff hey buddy how are you today? oh gosh all kinds of stuff ትላላችሁ ማለት ነው። ብዙ ነገሮች ተደራርበውብኛል አልቻልኩም እያላችሁ ነው ማለት ነው። ኦልራይት ቀጣዩ ወርድ ደግሞ I would be lying if I said I'm fine ትላላችሁ። I would be lying if I said I'm fine ምን እያላችሁት ነው ማለት ነው? ደህና ነኝ ብል ውሸት አይሆንም። ያ ማለት ምንድን ነው? ስለዚህ ነገሮች እናንተ ላይ በጣም ከብዷችኋል፣ በቃ እየጣራችሁ ነው ማለት ነው። አስደብሯችኋል። ስለዚህ ደስተኛ አይደላችሁም ማለት ነው። I would be lying if I said I'm fine ትላላችሁ። ደህና ነኝ ብል ውሸት አይሆንም እያላችሁ ነው ማለት ነው። ይህንን አገላለጽ ለቅርብ ሰዎች ትጠቀማላችሁ። በጣም አሪፍ ፊዲስ ፋሚሊ። አሁን እስቲ የተማርናችሁ በዚህ ሴሽን ላይ ቶሎ ቶሎ ሪቫይዝ ታደርጋላችሁ። ሬዲ ሌትስ ጎ። ብዙም ደህና አይደለሁም ስትሉ እንዴት ነው? ብዙም ደህና አይደለሁም not so well ትላላችሁ ማለት ነው። በጣም አሪፍ። ከዚህ የተሻለ ነበርኩኝ ስትሉ፣ ከዚህ የተሻለ ነበርኩ አሁንም ደህና ሆናለሁ ስትሉ I've been better የሚለውን ተጠቀሙ እያለሁ። በጣም አሪፍ። ትንሽ እረፍት ወይም ጸጥታ ያስፈልገኛል ስትሉ I need some space and quiet ትላላችሁ ማለት ነው። ብዙ ነገሮች እየሆንኩ ነው፣ ነገሮች እየተደራረቡብኝ ነው ስትሉስ ምንድነው የምትሉት?
oh gosh all kinds of stuff ትላላችሁ። oh gosh all kinds of stuff ማለት ይቻላል። ደህና ነኝ ብል ውሸት አይሆንብኝም ስትሉ እንዴት ነው? እስቲ ንገሩኝ። I would be lying if I said I'm fine. I would be lying if I said I'm fine ካላችሁ በትክክል ተመልሷል ማለት ነው። alright the next ደግሞ አራተኛው ነው ወደ መጨረሻው ስወስዳችሁ funny native expressionዎች አሉ። እዚህ ጋር እንግዲህ አንድን ነገር የተለያዩ ሰዎች especially native speakers የሆነ ጓደኛቸውን ፈገግ ለማሰኘት የሚጠቀሟቸው ኤክስፕሬሽኖች ናቸው። እንዴና how are you ሲባሉ እነዚህን ተከታዮችን አገላለጾች ይጠቀማሉ ማለት ነው። እናንተም እነዚህን ብትጠቀሙ ጓደኞቻችሁን ፈገግ ማሰኘት ትችላላችሁ ማለት ነው። let's proceed ለምሳሌ አንድ ሰው how are you ይላችሁ I'm still sucking air ትላላችሁ። I'm still sucking air ምን ማለት ነው? አሁንም እየተነፈስኩ ነው አልሞትኩም። ይኸው ነገሮች ቢከብዱም ላይፍ ቢከብድም አልሞትኩም አለው ነው። I'm still sucking air የሚለውን ምላሽ መስጠት ትችላላችሁ ማለት ነው። ሌላኛው ደግሞ I'm alive ትላለች። thanks to God I'm alive. how are you? how's everything? thanks to God I'm alive ማለት ይቻላል። በህይወት አለው ይሄው ፈጣሪ ይመስገን ማለት ነው። right I'm alive የሚለውን መጠቀም ትችላላችሁ። ሶስተኛ ደግሞ like you but better ማለት ትችላላችሁ። like you but better when better or better right እንዳንተ ነኝ just የተሻለ ቀለድ ለማድረግ like you but better ትላላችሁ። oh how's life dude ቢላችሁ አንድ ሰው ምን ትላላችሁ? like you but better right የሚለው ምላሽ መስጠት ትችላላችሁ። alright ሌላኛው ደግሞ I'm vertically breathing ትላላችሁ። ቀጥ ብዬ ቆም ያለው ይሄው እየተነፈስኩ ነው በቃ በህይወት አለው ለማለት ቀለድ አድርጋችሁ ማለት ስትፈልጉ የምትጠቀሙት ነው። I'm vertically breathing ትላላችሁ ማለት ነው። alright እንግዲህ ስለዚህ ብዙ ኔቲቭ ስፒከሮች ይሄንን አገላለጽ ይጠቀሙታል ማለት ነው። በጣም አሪፍ። እሺ አሁን የምጠይቃችሁን ቶሎ መመለስ ከቻላችሁ you are very good students ማለት ነው። alright እንግዲህ የመጀመሪያው ስናይ አሁንም እየተነፈስኩ ነው አሁንም ተነፍሳለሁ ስትሉ እንዴት ነው የምትሉት? I'm still sucking air. I'm still sucking air በጣም አሪፍ። በህይወት አለው ስትሉ ምንድነው የምትሉት? I'm alive. I'm alive thanks to God ማለት ይቻላል ማለት ነው። በጣም አሪፍ። እንዳንተ ነኝ ግን ካንተ ትንሽ ይሻላለሁ ስትሉ ምንድነው? like you but better like you but better ማለት ትችላላችሁ። ቀጥ ብዬ ቆም ያለው ይሄው ኑሮ ከተባለ እየኖርኩ ነው ስትሉ I'm vertically and breathing. I'm vertically and breathing ማለት ትችላላችሁ። በጣም አሪፍ video language family. This is enough for today. guys እንግዲህ እነን ይመስላል ማለት ነው የዛሬ ቪዲዮአችን። እንግዲህ የዛሬው ይዘታችንን በዚህ ጨርሰናል ማለት ነው። እንግዲህ ከዚህ በኋላ እናንተ ሰው how are you ሲላችሁ ዝም ብላችሁ I'm fine thank you አትበሉ። እንደሙዳችሁ ቀየር አድርጋችሁ pretty good so far so good I've been better I'm alive I'm vertically breathing ያላችሁ ልክ እንደሙዳችሁ መመለስ ትችላላችሁ ማለት ነው። አያችሁ ይሄንን ማድረግ ሲችሉ you become one step bring up አላችሁ ማለት ነው። ስለዚህ አንድ ደረጃ እንግሊዘኛችሁን ከፍ አድርጋችሁ አድቫንስድ እንግሊዘኛ መናገር ቻላችሁ ማለት ነው። በዚህ መልኩ እንግዲህ እንግሊዘኛችሁ ማሳመር ትችላላችሁ ማለት ነው። እስኪ አሁን ኮሜንት ላይ እናንተ የምጽፉትን እንገራችሁ። how are you today ብዬ ብጠይቃችሁ ምን ብላችሁ ትመልሳላችሁ? just leave your comment under the comment section። ይሄንን በኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ subscribe like share copy link ማድረግ እንዳይረሳ። ለወዳጅ ዘመዶቻችሁ አጋሩት because this is the home nothing is impossible። በቀጣይ አሪፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው።